ኮንቲነሩን ስንት ብር አሰራሽው? ለመከራየትስ ስንት ብር ይገኛል? እያላችሁ እየጠየቃችሁኝ ነው። አንድ ነገሮችን ሳያቸው ምነው እንደዚህ አድርጊያቸው ቢሆን ካሁን በፊት ገዝቻቸው ቢሆን አስቀምጫቸው ቢሆን ብዬ እንደገና የምለድብበት ሰዓት አለ ማለት ነው። እና እንደው አረብ ሀገር እየሰራችሁ ባንክ ገንዘብ እንድታስቀምጡ አልፈልግም። ብዙ ጊዜ የምላችሁ ነገር ምንድነው እኔ ራሳችሁን አጨናንቃችሁ አረብ ሀገር ራሳችሁን በቃ በሐሳብ ጉዲት አድርጋችሁ ወደ ሀገር እንድትገቡ አልፈልግም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ እንዴት ናችሁልኝ? እንዴት አረፈዳችሁ? ስራ አፊያ እንዴት ይዛችኋል? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬም እንደተለመደው የእናንተን ጥያቄ ልመልስ በሰዓቱ ተገኝቻለሁ ነው የሚባለው። እንግዲህ ቅመሞችዬ በጣም ነው የማመሰግነው። እያገዛችሁኝ ነው፣ በኮሜንት እያበረታታችሁኝ ነው፣ ላይክ እያደረጋችሁልኝ ነው። በጣም ነው የማመሰግነው ሀባይቦቼ፣ የኔ ቅመሞችዬ ኑሩልኝ። አሁንም እንግዲህ ማድረጋችሁን እንዳትረሱ። ከትናንት ወደ በለቀኩ ቪዲዮ እንግዲህ ብዙ ኮሜንታተሮች የምፈልጉትን ነገር እየጠየቃችሁ ነው። እኔም ግዴታ መመለስ አለብኝ ማለት ነው የኔ ቅመሞችዬ። እና ያው ለድምፄ በጣም ይቅርታ፣ ጉፋን ስለያዘኝ አነፋሎኛል። ድምፄም ሁሉም ነገሬ ተቀያይሯል ማለት ነው። ልመዱ ትላችኋለሁኝ። እና ቅመሞችዬ ኮንቲነሩን ስንት ብር አሰራሽው? ለመከራየትስ ስንት ብር ይገኛል? እያላችሁ እየጠየቃችሁኝ ነው። ያው ካሁን በፊትም እኔ ቪዲዮ ሰርቼ ነበረ። ያው ያላያችሁት ወይም ያልሰማችሁት ትሆናላችሁ ድጋሜ የጠየቃችሁኝ። ለማንኛውም ማብራራት አለብኝ ማለት ነው። ያው እና የኔ ወዶች የኔ ቅመሞችዬ በአሁኑ ሰዓት አሁን ኮንቲነር ለማሰራት 150 ሺህ ብር 140 ሺህ ብር ከዛ በላይ ነው ያለው ማለት ነው። ያው የእናንተ የምትፈልጉት ይለያያል ሳይዙ ማለት አሁን 2 በ2 የሚባል አለ፣ 2 ተኩል በ2 አለ፣ 3 በ3 አለ፣ ከዛ በላይ አለ ማለት ነው። እና ትንሽ የምትባለው 2 በ2 ናት ማለት ነው። ያቺ ደግሞ ምንም ነገር አትይዝም። ያው ለትንሽ ነገር ለመጀመሪያ ሊሆን ይችላል። ያው እንዳቅማችሁ ነው ማሰራት የምትችሉት። እና ከ140 ሺህ ብር ወደ ላይ ነው ያለው እንደ ሳይዙ ስለሚለያይም እላችኋለሁ ሀባይቦቼ። እና እኔ አሰርቼ ሳይሆን ተከራይቼ ነው ውዶችዬ ማለት ነው። እንግዲህ በደንብ ስሙት። እስካሁን ያው ካሁን በፊትም አሰርቼ ነበረ የራሴ ነበረ ብያችኋለሁ። ግን እጄ ላይ ወረት ስለሌለ ግዴታ ያንን ኮንቲነር ወደ ወረት ነው ያዞርኩት ማለት ነው። ያው ወረት ከሌላችሁ እቃው ቢኖራችሁም በምን ትሰሩታላችሁ? እንደዛ ስለሆነ እኔ ኮንቲነሬን ወደ ወረት አዙሬ ይሄንን ተከራይቼ ነው እየሰራሁ ያለሁት እላችኋለሁኝ። እና መከራየትም ትችላላችሁ እንዳቅማችሁ ማለት ነው። መቼም ኢንሻአላህ ከተለወጥን አላህ ሁሉንም ነገር ካመቻቸልን የራሳችንንም ደግሞ ዘወር ብለን መያዝ እንችላለን። ያው የገበያ ሁኔታ እንዴት ነው የሚለውን ነገር ራሳችን ማመጣጠን ወይም ደግሞ ራሳችን ማመቻቸት አለብን ማለት ነው። አሁን ጥሩ ቦታ ላይ ከሆነ ጥሩ ገበያ ካለው ተከራይታችሁ ከሆነ ምንም አይጎዳችሁም። በቃ የ3 ቀን የ4 ቀን ገበያ ሊሆን ይችላል ማለት ነው ለዛ ለኪራይ የሚከፈለው። እና ደግሞ ዘወር ብላችሁ የራሳችሁን መያዝ ይቻላል ማለት ነው። እና ችግር የለውም። ለመከራየት በአሁኑ ሰዓት ያለው የገበያ ሁኔታ ያው እንደ ኮንቲነሩ ነው። 5 አለ ያው 2 በ2 የሚሆን 3 በ3 የሚሆን 2 ተኩል የሚሆን ኪራይ ካላችሁ ከ5 በላይ ነው ማለት ነው። ከዛ በታች የለውም። የሚገርማችሁ ነገር ማለት ነው። ያንንም ደግሞ ለመከራየት ስትፈልጉ የደላላ አለ ምናምን እንደዚህ ብዙ ነገር ፕሮሰስ አለው ማለት ነው። ቀጥታ እንኳን አታገኙትም ያንን እቃ። ኮንቲነር መከራየት ፈልጋለሁ ብላችሁ ሰውን ፈልጉልን ካላችሁ ያ ሰውዬ በገንዘብ ነው የሚያፈልግላችሁ የሚያመጣላችሁ ማለት ነው። እና እኔም እንደዛ ነው ኢንሻአላህ ቢዝኒላህ ብቻ አላህ ሰርተን የምንቀየርበት ያርገው ነው የምላችሁ። እና አሁን አረብ ሀገር ያላችሁ ቅመሞችዬ ሀገር መግባት አስባችሁ ኮንቲነር ማስቀጥቀጥ ከፈለጋችሁ ማለት ነው መጀመሪያ ላይ እዛ ሆናችሁ ገንዘብ ሳያልቅባችሁ ብታሰሩት በጣም ደስ ይለኛል ማለት ነው። ለምን እዚህ ተዘጋጅቶ ይጠብቃችኋል። ገንዘባችሁ ሳያልቅባችሁ ወይም ሳትጎዱ እቃችሁን ይዛችሁ ከዛ ወረታችሁን ይዛችሁ መጣችሁ መክፈት ብቻ ነው የሚሆነው ማለት ነው።
ዝሮ ማለት ነው ያው ወደ ስራ ከተገባ ግዴታ ኮንቴነር ያስፈልጋችኋል። ወይም ደግሞ የራሳችን ብላችሁ ካሰባችሁ እስከ ወደፊቱ ገንዘብ ካላችሁ ታስቀጠቅጣላችሁ ኮንቴነር፣ ከሌላችሁ ደግሞ ሂሳቡን አስባችሁ ምንድነው ቆርቆሮ በቆርቆሮ ራሱ የሚሰሩ አሉ ማለት ነው። አሁን እኔ ሳስበው ምንድነው ቆርቆሮ በቆርቆሮ ከሆነ አንድ ቆርቆሮ ሺህ አምስት ገብቷል ማለት ነው። ኮንቴነር ከምከራይ በራሴ በቆርቆሮ አስቤ ከዛ ዋጋውን ሳመጣጥ ነው። በአሁኑ ሰዓት የቆርቆሮ ዋጋ 1500 ስለገባ እንግዲህ ለአንድ ኮንቴነር 2 ተኩል ወይም 3 በ3 ከሆነ ከ10 በላይ ቆርቆሮ ያስፈልጋል ማለት ነው። ይሄ ማለት ወደ 15000 ብር ከዛ በላይ ሊሆን ነው። ከዛ ምስማር አለ፣ ምስማር ራሱ ኦቨር ሆኗል። እንጨት አለ፣ ማገር አለ፣ ያናጽ ይሄ ምናምን ሲባል ወረቱን ስለሚይዝብኝ ዝም ብዬ መከራየቱ ይሻለኛል። ለምን እየሰራሁኝ አንዳንድ ነገሮችን እንትን ወደ ጎን እያረኩኝ ኪራውን እከፍላለሁ ብዬ አስቤ ነው ማለት ነው። እና ከቻላችሁ ኮንቴነሩን ብታስቀጠቅጡ የመስሪያ ቦታ ካላችሁ ከተመቻቸ፣ ካልሆነ ደግሞ ኪራያችሁን ደግሞ የምትፈልጉ ከሆነ በቆርቆሮም ማድረግ ትችላላችሁ ማለት ነው። ያው ገበያ በአንድ ጊዜ ነው ወይ ሀብታም መሆናለሁኝ ወይም በቃ እንደዚህ ሳይሆን ቀስ እየተባለ በሂደት ነው ሁሉም ነገር ማለት ነው። ቁጥር ከዜሮ ነው ከአንድ አይደለም የሚጀምረው። እንደዛ ስለሆነ ሁሉም ገበያ ቀስ እያለ በሂደት ነው ደንበኛ እያፈራችሁ ነገሮችን የሚሻለው ምንድነው እየተባለ ከሰው እየተግባባችሁ መለወጥ የሚቻለው ማለት ነው። እና ሀባይቦቼ ብዙ ጊዜ የምላችሁ ነገር ምንድነው እኔ ራሳችሁን አጨናንቃችሁ አረብ ሀገር ራሳችሁን በቃ በሐሳብ ጉዲት አድርጋችሁ ወደ ሀገር እንድትገቡ አልፈልግም ማለት ነው። ለምን እዚህ መጣችሁ ደግሞ የበለጠ ሐሳብ ስለሚሆንባችሁ። ግን እኮ የምንኖረው ባላህ ፈቃድ፣ የምንሰራው ባላህ ፈቃድ፣ የምንቆመው ባላህ ፈቃድ ነው። ግን የኛ ጭንቀት የኛ ሐሳብ ራሳችንን በቃ የማይሆን ነገር ላይ ጥለን በኋላ ላይ አንሱኝ እንላለን ማለት ነው። እንደገና አንዳንድ ጊዜ ምን እናስባለን መሰላችሁ? የሆነ ነገር መግዛት ስናቅድ ኧረ ቆይማ ተይው ሀገር ገብቼ ገዛዋለሁ ምናምን የምንለው ነገር አለ ማለት ነው። ሳንቲሙ እያለን ግን በጣም እንሸወዳለን ማለት ነው። ያ ነገር ሀገር እስከምንገባ የትና የት ነው፣ ጭራሽ አይገናኝም ማለት ነው። እኔ ራሱ በቃ አንዳንድ ነገሮችን ሳያቸው ምነው እንደዚህ አድርጊያቸው ቢሆን ካሁን በፊት ገዝቻቸው ቢሆን አስቀምጫቸው ቢሆን ብዬ እንደገና የምለድብበት ሰዓት አለ ማለት ነው። እና እንደው አረብ ሀገር እየሰራችሁ ባንክ ገንዘብ እንድታስቀምጡ አልፈልግም። በቃ ስራ ላይ መዋል አለበት። የምትጠቀሙት በስራ ስለሆነ ማለት ነው። ገንዘቡ ከተቀመጠ ደግሞ በዛው ባለበት ነው የሚሆነው። ምንም ውጤት የለውም። ውዶችዬ ሀገር ስትገቡ ቶሎ ብላችሁ ገንዘባቸውን ስራ ላይ መዋል አለባችሁ። ቁጭ አርጋችሁ ከሆነ አንድ ጊዜ እንደዚህ ላርግ ስትሉ ቆይማ እንደዚህ ይሻላል ስትሉ ምን ስትሉ 5-10 እየተባለ ያ ገንዘብ አልቆ ታገኙታላችሁ ማለት ነው። ምንም ሳትጀምሩበት ቶሎ መታችሁ ወደ ስራ እና እኔም ሀሳቤ እንደዛ ነበር ከአረብ ሀገር ስመጣ ማለት ነው። አላስወራኝም ይሄ ጉፋን። ሀባይቦቼ እንግዲህ እዚህ እንደምታዩት ሚዛን አዘጋጅቻለሁኝ። ለብዙ ነገሮች ግዴታ ሚዛን ስለሚያስፈልገን አምጥቻለሁ ማለት ነው። ያው እዚህ ስኳሬን አቅርቤያለሁኝ። ይሄ ስኳር 25 ኪሎ ነው። ወደ 4000 ምናምን ብር ነው ማለት ነው 25 ኪሎ። እና እኔም ደግሞ እስኪ መዘን እያረኩኝ ላደረጃጃቸው እላችኋለሁኝ። እና ቪዲዮዬን ላይክ ሼር እያረጋችሁ አግዙኝ፣ አበረታቱኝ የሀገሬ ልጆች ቅመሞችዬ።